ሰሞኑን ሶሻል ሚዲያ ላይ መነጋገሪያ የሆነውና ትኩረትን እየሳበ የመጣው የሸቃሎችና የነባባ የጋብቻ ስነ ስርዓት ዛሬም እንደቀጠለ ነው። ከጋብቻው ጋርም ተያይዞ አንዳንድ የተነሱ ጥያቄዎች አሉ። እንዲሁም ደግሞ በመዳሞች በኩልም ተቃውሞ እየተሰማ ነው። እሱንም የማስደምጣችሁ ይሆናል። ባሳለፍነው ሳምንት አንዲት ናይጄሪያዊት ከመዳሟ ልጅ ጋር የጋብቻ ፕሮግራሟን ስታከብር አካፍያችሁ ነበር። የዛሬዋ ሙሽራችን ደግሞ እንደምታዩት እጥር ምጥን ያለች ፍክት ድምቅ ያለች ቆንጆዬ ኢትዮጵያዊት ነች ማለት ነው። እስኪ በዚህ አጋጣሚ የሰው ደስታ የሚያስደስታችሁ፣ የሸቃሊት ለውጥ የሚያስደስታችሁ እናንተም ደግሞ መልካም ምኞታችሁን ግለጹላት። እኔንም ደግሞ ላይክና ሰብስክራይብ በማድረግ ሸቃሎችን የተመለከተ አዳዲስ ነገር ማግኘት ትችላላችሁ። ከዚህ ጋር እንደምታዩት እንግዲህ ባባዬን የንያላ አበባ ተሸክሞ ወደ ሙሽሪት ቤት ጎራ ብሏል ማለት ነው። ሙሽሪትም ደግሞ ደስ ብሏት እንግዲህ በፈገግታ ተቀብላ ደስታዋን እያጣጣመች ነው ማለት ነው። እኛም መብሩክ ትዳራችሁ ያማረ የዘለቀ ይሆንላችሁ ብለናል ማለት ነው። የሀገሬ ልጆች እዩት እስኪ እንዴት እንደምታምር እውነት ነው የምላችሁ። እንግዲህ ከዚህ ላይ እንደምታዩት ባባ የጋብቻውን ፕሮግራም እያከበረ ያለው በራሱ በባህል ልብስ ነው። ከዚህ ላይ ቅር ያለኝ ነገር ግን የሙሽሪት አለባበሷ አልተመቸኝም። ከዚህ ውበቷ በላይ እሷም ደግሞ በሀገሯ በባህል ልብስ ፈታ ብላ ቢሆን ኑሮ የበለጠ ደግሞ ውበቷ ጎልቶ ይታይ ነበረ። ይሁን ግድ የለም፣ ዋናው ቁም ነገሩ ወደ ትዳሩ መግባቷ ነው ማለት ነው። እንግዲህ ውድ ቤተሰቦች ከዚህ ጋርም ተያይዞ ከተነሱ ጥያቄዎች መካከል እንዴት የራሳችሁን ዜጋ ስታችሁ ከሌላ ሀገር ዜጋ ጋር ሰሞኑን ለየት ባለ መልኩ እንግዲህ ጋብቻ እየፈጸማችሁ ይስተዋላል እና ይሄ ደግሞ ምክንያቱ ምንድን ነው የሚል ጥያቄ እንግዲህ ለነባባ ቀርቦላቸው ነበር። እነሱም እንግዲህ በዚህ ሰዓት የአረብ ሴቶችን ለማግባት የምናወጣው የመህር ወይንም ደግሞ የጥሎሽ ብር ከአቅማችን በላይ ሆኖብናል ሲሉም በምሬት ተናግረዋል። የጥሎሽ ብር እንኳ እንግዲህ ይሁን ብለን ጥለንም ካገባን በኋላ ያገባናቸው ሴቶቻችን ምቾት አልሰጡንም። እንዲሁም ደግሞ ከስራ ስንመለስም ተኝተው እንጂ ምግብ አዘጋጅተው እየጠበቁን አይደለም። ስለዚህ በሙያ የበለጸጉ ሙያ ያላቸውን በአንድ ድንጋይ ሁለት ወፍ ሰራተኛ መቅጠር ሳንፈልግ ሚስቶቻችን እንደ ሚስትም እንደ ሰራተኛም ሆነው የሚያገለግሉንን ብዙ የስራ ልምድ ያላቸውን ሴቶች ብናገባ የተሻለ ይሆናል ብለን ስላሰብነ ወደ እነሱ ፊታችን አዙረናል ሲሉም ተናግረዋል። ከዚህም ጋር ተያይዞ እንግዲህ ያላገቡ አንዳንድ ወጣቶች እንዲሁም ደግሞ አግብተውም ደግሞ ትዳራቸው ያልሰመረላቸው የአረብ ወንዶችም ይህ ነገር እንግዲህ በዚህ ሊቀጥልና ሊበረታታ የሚገባው ነገር ነው ሲሉም እንግዲህ እነሱም ተናግረዋል ማለት ነው። እንግዲህ የሀገሬ ልጆች እነሱ በጋብቻው እንኳ ምንም ደስተኛ ቢሆኑ ከነሸቃሊት ጋር የሚደረገው የጋብቻ ፕሮግራም ደግሞ ያላስደሳቸው እንግዲህ አንዳንድ ያላገቡ የአረብ ሴት ወጣቶችና አግብተውም ደግሞ ትዳራቸው ዘለቄታ ያላገቡ መዳሞች ደግሞ ተቃውሟቸውን እያሰሙ ይገኛል ማለት ነው። እሱም ምንድን ነው እንግዲህ እኛ እያለን የሌላ ሀገር ዜጋ እያገቡ ወንድሞቻችን ጥለውን እየሄዱ ነው። በዚህ ከቀጠለ ቁመን መቅረታችን ነው። ስለዚህ ለዚህ ነገር ራሳችንን ልባት ልንሰጠው ይገባል ሲሉም እንግዲህ በምሬት ተናግረዋል ማለት ነው። መቀመጫውን ዱባይ ያደረገው የነ መዳም ቢሮም እንግዲህ እንዲህ ሲል ተናግሯል። ወደ ቁም ነገሩ እንግባና ይህን ነገር እንዴት ማስቆም እንዳለብን እባካችሁን መላብሉን ብሎ ሲጠይቅ እንግዲህ አንዳንድ መዳሞችም ይህን ነገር ማስቆም የምንችለው ከቤታችን ሰራተኞችን ባለመቅጠር ነው ሲሉም ተናግረዋል። ሆኖም ዘለቄታ ያለው መፍትሄ ብንፈልግ ይሻላል እንጂ ይሄ ዘላቂ መፍትሄ ሊሆን አይችልም። ምክንያቱም ከቤታችን እንኳ ባንቀጥራቸው በተለያየ አጋጣሚ ተዋውቀው ወደ ትዳሩ መግባታቸው አይቀርምና ሌላ ዘላቂ መፍትሄ የሚሆን ነገር ካለ ባካችሁን ወዲህ በሉ ብሎ ነበር። በሳውዲ የሚገኘው የመዳሞች ቢሮም እንግዲህ ይሄ ነገር በዚህ ከቀጠለ የአረብ ሴቶች ቁመው መቅረታቸው ነው። ስለዚህ ከአሁኑ ልባት ሊሰጠው ይገባል ሲልም በምሬት ተናግሯል ማለት ነው የሀገሬ ልጆች። እና ብቻ እንዳንድ ሸቃላ ለእኔ ጅምሮ በጣም ደስ ብሎኛል። መዳሞችን ግን አስጨንቋቸዋል። እነባባም ደግሞ እንግዲህ ከሸቃሎች ጋር የሚያደርጉት የጋብቻ ስነስርዓት ደስ እያላቸው እንደሆነ የሚፈጽሙትም በደስታ ገልጸዋል ማለት ነው። እውነቴን ነው የምላችሁ፣ የዛሬው ይለያል የሀገሬ ልጆች። እንግዲህ እኔም እንደ አንድ ኢትዮጵያዊትና እንደ አንድ ሸቃላ ከዚህ ጋርም አያይዤ መናገር የምፈልገው ነገር አለ። እሱም ምንድን ነው እንግዲህ የአረብ ወንዶች እንግዲህ እነዚህን የመሰሉ ቆነጃጅት እህቶቻችን ማግባታቸው ካልቀረ እነ መዳምም ደግሞ በተራቸው ቁመን ልንቀር ነው፣ ወንዶቻችን በሌላ ሀገር ዜጎች ተዘረፍን እያሉ እያማረሩ ስለሆነ ለእነሱም ጥሩ አጋጣሚ ነው። እንዲሁም ደግሞ ለእኛም ደግሞ ሌላ ትልቅ ደስታ ነው ብዬ ስላሰብኩኝ ይህንም ከዚሁ ጋር አያይዤ መናገር እፈልጋለሁ ማለት ነው። እንግዲህ እነ ባባ እነዚህን የመሰሉ ቆነጃጅት ሴት እህቶቻችን ካገቡ እነ መዳምም ደግሞ
በጣም ጀግና መስራት እየቻሉ ያልሰሩ እውቀት ያላቸው ብዙ ያልተነካ ኃይል ያላቸው ጀግና ወንድሞቻችን ስላሉ በዚህ አጋጣሚ ከኢትዮጵያውያኖች ወንዶች ጋራ ጋብቻችሁ እንድትፈጽሙ ስልም ደግሞ ለነመዳም ጥሪን አስተላልፋለሁ ማለት ነው። እንግዲህ በሰፊው ሁሌም ቢሆን ከተለያየ ሀገር ዜጎች ጋራ ጋብቻ ፈጸሙ ሲባል የምንሰማም ሆነ የምናይ ሴቶቻችን እንጂ ወንድሞቻችን በሰፊው ይሄን እድል አያገኙምና ስለዚህ ሁላችንም ድምጽ ልንሆናቸውና ወንድሞቻችንም ደግሞ ከነመዳም ጋር ጋብቻ እንዲፈጽሙ እኛም ደግሞ ድምጽ ልንሆናቸው ግድ ይለናል ማለት ነው። በዚህ አጋጣሚ እንግዲህ ከአረቦች ጋር ወይም ከነባባ ጋር ጋብቻ ለመፈጸም ፍላጎት ያላችሁ እህቶች በራሳቸው በኢሜል አድረስ እንግዲህ ያላችሁን ፍላጎት በመግለጽ እናንተም ደግሞ እድላችሁን መሞከር ትችላላችሁ ማለት ነው። የኢሜል አድረሳችሁን የመጀመሪያ የኮሜንት መስጫ ላይ ፒን አድርጌ አስቀምጥላችኋለሁ። እውነቴን ነው የምላችሁ፣ ቀልድ አይደለም። የሀገሬ ልጆች እድላችሁን ሞክሩ። ከዚህም ጋር ተያይዞ እንግዲህ በሸቃላነት ሲያገለግሉ ቆይተው አሁን ላይ በነባባ አማካኝነት ወደ ትዳሩ ዓለም የገቡ ሸቃሎችም አንዳንድ ጥያቄ ቀርቦላቸው ነበር። ስሜቱ ምን ይመስላል? ከታዛዥነት ወጥቶ በራስ ቤት መኖሩን ስታስቡት ምን ተሰማቸው ተብለው ሲጠየቁ በጣም ደስ የሚል ነገር ነው። ከደስታችን ብዛት አኳያ አሁን ላይ መግለጽ አንችልም ሁሉ ሲሉ እንግዲህ ድምጣቸው ተሰምቷል ማለት ነው። እና እውነት ለመናገር የዛሬው ይለያል የሀገሬ ልጆች። እና አላህ እንደው ትዳራችሁን ያማረ የሰመረ ያድርግላችሁ፣ እግራችሁን እርጥብ ያድርገው ማለት ነው የምፈልገው። እና እስኪ እናንተም ደግሞ ሀሳብ አስተያየታችሁን የተሰማችሁ ማለት የምትፈልጉት ማስተላለፍ የምትፈልጉት ነገር ካለ ኮመንት ላይ አስቀምጡልኝ ማለት ነው። እናንተ እየቀልድኩ አይደለም፣ ከምሬ ነው። ስሙኝማ ወላሂ ይችን ልጅ ግን ማለት ነው በጣም ጎበዝ ነች፣ ጀግና ነች። ለምን ብትሉኝ ባባን ቡጥቡጥ አድርጋ በልተዋለች ወላሂ በጥብጥ ማለት ነው። ገና ከጋብቻ በፊት ጀምራ እንዴት እንደቦጠቦጠችው ማለት ነው። እንዴት አወቅሽ ካለችኝ አካውንቷን ገብቼ እያየሁት ነበርና የያዘችው መኪና ራሱ ማለት ነው ኑሮ ጥድት አድርጋ ነው የምትኖረው። ወላሂ ከምሬ ነው የምላችሁና በዚህ አጋጣሚ ልክ እንደኔ ኮንትራት ቤት የምትሰሩቶች እንደዚህ ሲዘንጡ ምናምን የምታዩ ሴቶችን አይታችሁ ምን እየሰሩ ነው ብሩ ከየት እየመጣ ነው እንዳትሉሽ፣ ሚስጥሩ ሌላ ነው። እሺ ግን እኛም ብልጣለን አንገታችን ደፍተን የምንሰራው። አይዞን እሺ ሀገሬ ልጆች፣ ትቀልዳችሁ ነው እንጂ እኛም ከሰራን ከሀገራችን ልጆች ጋር ፏ ብለን መጋባት እንችላለን፣ እንዳይከፋችሁ እሺ። ግን ደግሞ ይሄን አጋጣሚ ካገኛችሁ አተግባላችሁ ማግቡ። እውነቴን ነው የምላችሁ። እንዴት ጋጥ አድርጋ እንደምትብለው ይችማ ማለት ነው ዝንጥ ብላ የምትኖር ወላሂ። ቤቷን ገብቼ እያየሁት ነበር አካውንቷና መኪናዋ ራሱ እንዴት እንደሚያምር እንዴት ነው። ካገባችሁ አይቀር ጠጋ ካላችሁ አይቀር ካለው ትጠጉ ምላችሁ። እኔ በምክንያት ነው የሀገሬ ልጆችን ባባ እንግዲህ አሁን የፎቶ ሚስቱ ስታዩ ምንድን ነው እኔ ጥያቄ። አሁን እውነት እስከዚህ እድሜው ድረስ ሳያገባ ቆይቶ ነው የሀገሬ ልጆች ማለት እነሱ ባለትዳር ከሆኑ አትቀርጹም ብሏቸው እንኳ ሴቶቹ ሸቃሎች ደግሞ አውቀው ይቀርጻሉ። ለምን ብትሉ በዚህ ምክንያት እዚያችኛይቱ ሚስቱ ጋር ያለውን ትዳሩን በትኖ ሙሉ በሙሉ ከእሷ ጋር እንዲሆን ስለምትፈልግ ማለት ነው ጉዳይም ወደ ሶሻል ሚዲያ ይዛ መምጣት ትፈልጋለች። አብዛኞቹ እንደዚህ ያደርጋሉ፣ ወንዶቹ እንኳን መደበቅ ቢፈልጉ ማለት ነው የሀገሬ ልጆች። እና በጣም ደስ ይላል ለመናገር ወላሂ ጎበዞች። እንዲህ ነው በቃ ይህ አዳደለ ካልሆነ ወንድ ተጠግቶ ሲያኮ ከመኖር እንደዚህ ያለውን አግብቶ ላፍ አድርጎ ጽድት ብሎ መኖር ይሻላል ማለት ነው። ከሸቃላነት አውጥቶ ከታዛዥነት አውጥቶ ካላርብ እንቅልፍ ወጣ በቃ ባባዬ ደግሞ ሲያምር ባሏ ማለት ነው። ቆነጃጅቶች ናቸው ደግሞ ወንዶቹ። እናማ ይሄን ይመስል ነበር የሀገሬ ልጆች። ሰላም ሁኑልኝ።